እኔ መሆን የምፈልገው ስሜ ራሔል አንዷለም ይባላል። የመጣሁት ከቢቢኤስ ነው። አሁን ማቀርብላችሁ ቡና አፈላለሁ። ግዛቸው ይባላል። የመጣው ከቢቢኤስ ትምህርት ቤት ነው። አሁን የማሳያችሁ የእህል ዘር ነው። ይሄ ገብስ ይባላል። ይሄ ዱቤ ሽምብራ ይባላል። ይሄ በቆሎ ይባላል። ይሄ ሽምብራ ይባላል። እና እነዚህ የእህል ዘሮች ናቸው። የተለያየ ጥቅምና አገልግሎት ይሰጡናል። ስሜ አዶንያስ ዳዊት ይባላል። የመጣው ከቢቢኤስ አካዳሚ ነው። አሁን የሰራሁላችሁ ኢቲኤም ነው። መጀመሪያ በዚህ ኢቲኤም ሲገባ ከዛላ ይነካካና ከዛላ በዚህ ይወጣል። Hi, my name is Danait and I'm from grade 8A and I'm 13 years old and my title is to show the effect of acid on acid-based indicators and my objective is to show what acid can do on different acid-based indicators and I have hydrochloric acid here and different indicators to show you and I have blue litmus paper. Then I'm gonna cut one blue litmus paper from this, then put it like this. The second one, I'm gonna bring phenolphthalein solution. I'm gonna add methyl orange. The methyl orange has turned to red, that means it is acid. The second one, it has turned into colorless, it is acid. And the blue litmus paper has turned into red, that means it is acid. Thank you for listening. ስሜ ፊናን ዳንኤል እባላለሁ። የመጣሁት ከቢቢኤስ ትምህርት ቤት ነው። ኢትዮጵያዊ ምግቦች፣ ይሄ የኢትዮጵያዊ ዶሮ ወጥ፣ ይሄ ቀይ ሩዝና ነጭ ሩዝ፣ ይሄ ደግሞ ክትፎ፣ ይሄ ደግሞ የሀገራችን እንጀራ ነው። ይሄን እኛ እንበገባለን። ስሜ ቅዱስ ኤፍሬም ይባላል። የመጣሁት ከቢቢኤስ አካዳሚ 5ኛ ክፍል ተማሪ ነኝ። አሁን እዚህ ጋር ለመስራት የሞከርነው በኮሌጅ ስራ ካርቶኖችን ተጠቅመን ስንጥላቸው አያገለግሉም ብለን የጣልናቸውን ካርቶኖች በመጠቀምና የተለያዩ ቀለም ያላቸው ወረቀቶች በመጠቀም ነው። እዚህ ጋር ለመስራት የሞከርነው ዶልፊኖችን ነው። በተመሳሳይ ወፎች እዚህ ጋር ቁጭ ብለው ዛፍ ላይ እንደወጡ አድርገን ለመስራት ሞክረናል። ስሜ አሚራ ዙቤር ይባላል። የመጣው ከኬጂ 3 ነው። አሁን ማቀርብላችሁ ቆጮ መፋቅ ነው። ይሄ የሀገራችን ባህላዊ አሰራር ነው። ስሜ ሲፈን ጸጋውን ይባላል። የመጣሁት ከቢቢኤስ 2ኛ ደረጃ ትምህርት ቤት ነው እና የ10ኛ ክፍል ተማሪ ነኝ። ዛሬ የምነግራችሁ ላቦራቶሪ ገብተን በምንሰራበት ጊዜ የምንጠቀማቸው ሴፍቲ ሩሎች ናቸው። የመጀመሪያው ላቦራቶሪ በምንገባበት ጊዜ አግባብ ያላቸው ልብሶች ልክ እንደ ጋውኖች፣ ግላቮች፣ መነጽሮች መልበስ አለብን። ኬሚካሎችንም በምንነካበት ጊዜ አለማሽተት፣ አለመቅመስ እንዲሁም በስነ ስርዓት መጠቀም አለብን። Hello, my name is Anani Andala. I come from grade 8A and I'm about to show you how to separate the mixture of sand, metal and salt. As you can see, I have gone ahead and separated the iron fillings from the sand and then I have added water to the remaining substance. All I have to do now is filter by our filter paper and separating funnel. As you can see, the remaining substance is up here. Some might leak, so we're going to do this again. The liquid part, which is the salt solution, will drop down. That has the salt, calcium chloride. So to separate it, we're going to use a separating disc in the Bunsen burner. We will put this, then the water will evaporate and the salt will remain. ይህ ዘንቢል ይባላል።
ለበዓል ዕለት ዶሮ ምናምን ሲገዛ ይቀመጥበታል። ይሄ ደግሞ ቦርሳ ነው። እቃ ምናምን ኩል ምናምን ይቀመጥበት ነው። እኔ መሆን የምፈልገው ስሜ ማህሌቸር ባላል የመጣሁት ከቢቢኤስ ትምህርት ቤት ነው። ዛሬ ማቀርብላችሁ የሽሮ አሰራር ነው። እንግዲህ ልጆችን ያን ሽሮ እየሰራሁ ነው። እኔ መሆን የምፈልገው ስሜ ናታን አክሊሉ ይባላል። የቢቢኤስ የሁለተኛ ደረጃ ትምህርት ቤት የ9ኛ ክፍል ተማሪ ሲሆን ማቀርብላችሁ ስለ ፍሪክሽን ፎርስ ወይም ስለ ፍትጊያ ነው። ፍሪክሽን ፎርስ ኢዝ ኤ ታይፕ ኦፍ ፎርስ ዛት ኦፖዝስ ሞሽን ቢትዊን ቱ ኮንታክቲንግ ሰርፌስ። ፍሪክሽን ፎርስ ወይም ፍትጊያ የምንለው በሁለት ንክኪ ውስጥ ባሉ የሰርፌሶች አማካኝነት የሚፈጠር የፎርስ አይነት ነው። ዜር አር ታይፕስ ኦፍ ፍሪክሽን ፎርስ። ካይኔቲክ ፍሪክሽን ኢዝ ኤ ታይፕ ኦፍ ፎርስ ዛት አክትስ ኦን ሙቪንግ ኦብጀክትስ ኤንድ ኢት ሃቭ ለስ ኮኤፊሽንት ዛን ዘ ስታቲክ ዋንስ። ካይኔቲክ ፍሪክሽን የምንለው በፍትጊያ ውስጥ በእንቅስቃሴ ወይም ባልቆመ ነገር ላይ ያለ የፍሪክሽን አይነት ሲሆን ኮኤፊሽንቱም ከስታቲክ ፍሪክሽን አንጻር ዝቅተኛ ነው። ስሜ ባሩክ እንቁማርያም ይባላል። የቢቢኤስ የሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን የ9ኛ ክፍል ተማሪ ነኝ እና አሁን ላቀርብላችሁ የመጣሁት ፋክተር አፌክቲንግ ፍሪክሽን ፎርስ ነው። የፍትጊያን ኃይልን ተጽዕኖ ሊያሳድሩ የሚችሉ ነገሮች ነው። የመጀመሪያው ኖርማል ፎርስ ነው። የቀጣዩ ደግሞ ኔቸር ኦፍ ዘ ሰርፌስ ነው። ኖርማል ፎርስ የምንለው ኢት ኢዝ how hard the surface is pressed by an object ወይም የመሬቱ ምን ያህል በእቃው ተጭኗል የምንለውን የምናይበት ነው። and it always acts perpendicular to the surface በሁሌ በ90 ዲግሪ ላይ ነው አክት የሚያደርገው። ስሜ ዮሐን አንበሴ ይባላል። የመጣሁት ከቢቢኤስ አካዳሚ ነው። አሁን ማቀርብላችሁ ኮሌጅ የእጅ ስራ ጥበብ ነው። እዚህ ጋር ቀሚስ ለመስራት ሞክረናል። በተለያዩ የከለር ወረቀቶችን የሰራናቸው። Hey you guys, thanks for this chance. My name is Soliana Enoch and I'm from grade 9, BBS High School. And today I'm going to explain to you about the 3 laws of motion, which were proposed by the famous scientist Isaac Newton. And the first law states that if an object is at rest, it stays at rest. And if an object is moving, it stays in moving direction unless an external force is applied on it. And the first law is equivalent to the formula of F net is equal to 0. ሰላም፣ ስሜ አሚያዳ ባብቶ ይባላል። አሁን የማቀርብላችሁ ኤክስፐሪመንት ፕሪፓሬሽን ኦፍ ሰልፈር ዳይኦክሳይድ ይባላል። ሰልፈር ዳይኦክሳይድን የምንሰራበት ዋናው ዓላማ ሰልፈር ዳይኦክሳይድ እንዴት እንደሚሰራ ለማወቅና ሰልፈር ዳይኦክሳይድ ቤዚክ ኦክሳይድ ነው ወይስ አሲዲክ ኦክሳይድ ነው የሚለውን ለማወቅ ነው። ሰልፈር ዳይኦክሳይድን ለመስራት የሚያስፈልጉን ቱሎች ሰልፈር ዲፍላግሬቲንግ ስፑን፣ ሰልፈር ፓውደር፣ ስፓቱላ፣ ሜጀሪንግ ሲሊንደር፣ ጋዝ ጃር ኤንድ ሊትመስ ፔፐር። በመጀመሪያ ከሰልፈር ፓውደሩ ትንሽ መጠን ያለው የሰልፈር ፓውደር ዲፍላግሬቲንግ ስፑን ላይ እናደርጋለን። ዲፍላግሬቲንግ ስፑኑ ላይ ካደረግን በኋላ እዚህ በንስል በርነር ላይ ትንሽ ሂት እናደርገዋለን። ሂት ካደረግነው በኋላ በዚህ መልኩ ሜልት ይሆናል። ሜልት ከሆነ በኋላ እዚህ ጋጃር ላይ ጨምረን ባዘጋጀነው 5 ሚሊ ሊትር ውሃ እንጨምርበታለን። ከዛ ላይ ጋጃሩን ከነን ለትንሽ ሰከንዶች ሼክ እናደርጋለን። የተለያዩ ኤሌመንቶች እዚህ ውስጥ ስላሉ እነሱ እንዲቀላቀሉ ሼክ እናደርጋቸዋለን። ሼክ ካደረግን በኋላ አሁን አሲዲክ ኦክሳይድ ነው ወይስ ቤዚክ ኦክሳይድ ነው ለመለየት ብሉ ሊትመስ ፔፐር እንጨምራለን። ይሄ ብሉ ሊትመስ ፔፐር ስንጨምረው ወደ ብሉ ራሱ ላይ ከቀረ ቤዚክ ኦክሳይድ ነው፣ ወደ ሬድ ከተቀየረ ደግሞ አሲዲክ ነው ማለት ነው። እንደምታዩት ብሉ ሊትመስ ፔፐር ወደ ሬድ ሊትመስ ፔፐር ቀይሯል። ስለዚህ ሰልፈር ሃይድሮክሳይድ አሲዲክ ኦክሳይድ ነው ማለት ነው። የኛው ሬድ ሊትመስ ፔፐር ጨምረን ደግሞ እዛው ላይ ከቀረ ለበለጠ መረጃ አሲዲክ ኦክሳይድ እንደሆነ በደንብ እናረጋግጣለን ማለት ነው። ያው እዛው ላይ ቀርቷል። ስለዚህ ሰልፈር ሃይድሮክሳይድ እንደ ዓላማችን አሲዲክ ኦክሳይድ መሆኑን አረጋግጠናል። ስላደመጣችሁኝ እናመሰግናለን። እኔ መሆን የምፈልገው እኔ መሆን የምፈልገው